የሆሊ ኮሚኒየን ሚስጥር በሚል ርዕስ ነው ማካፈላችሁ። ሆሊ ኮሚኒየን የሚያደርገው የምንወስድበት መረዳት ነው። ለዚህ ነው ሆሊ ኮሚኒየን ተራ ስርዓት አይደለም፣ ሪቹዋል አይደለም፣ ትዝታ ማስታወሻ አይደለም። ሆሊ ኮሚኒየን ፓርቲሲፔት የምናደርግበት ነው። የምንወስደው ወይን ጠጅና ቂጣ አይደለም። የምንወስደው የራሱን የጌታን የኢየሱስ ክርስቶስ ሕይወት ያለበትን ስጋና ደም ነው። ኢየሱስ ሕያው እንጀራ እኔ ነኝ ብሏል። ሃሌሉያ! ሕያው ከእግዚአብሔር ዘንድ የመጣልን መድኃኒት የኢየሱስ ስጋና ደም ይባላል። የምንወስደው ስጋ ከኢየሱስ ስጋ ጋር ኮሚዩን ነው የሚያደርገው። ለዚህ ነው ስጋዬን የሚበላ በእኔ ይኖራል አለ። ኮሚዩን ስታደርግ አብረህ ትግባባለህ። ኢየሱስ የሞተው አቅቶት አይደለም፣ ለእኔና ለእናንተ ነው። የሆሊ ኮሚኒየን አስፈላጊነት በሽታና ሞት መሸነፋቸውን የምናውጅበት ነው። ሁላችንም በደለኞች ነበር። ኢየሱስ ግን ከሞት ነፃ አወጣን። የኃጢአታችንን ዋጋ ከፈለ። የኢየሱስን ስጋና ደም ስንወስድ ሞት፣ በሽታ፣ ኃጢአት በጌታ በኢየሱስም ተሽራል እያለውን። ሃሌሉያ ሃሌሉያ። እስቲ ከኔ ጋር ቆመን አንድ የሱን ቃል ቆመን እናነባለን ማለት ነው። ሉቃስ 4 መንደርደሪያ ነው። የመልእክቴ ዋና ሐሳብ አይደለም፣ ግን የኢየሱስ ሐሳብ የኔም ሐሳብ ስለሆነ ቁጥር 14 ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ፣ ስለ እርሱም በእርሱ ዙሪያ ባለችው አገር ሁሉ ዝና ወጣ። እርሱም በምኩራባቸው ያስተምር፣ ሁሉም ያመሰግኑት ነበር ይልና እንዲህ ይላል። ወዳደገበትም ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። እንዲህ ይላል። የነቢዩንም የኢሳይያስን መጽሐፍ ሰጡት። ተረኛው አስተናጋጅ ነው የሰጠው። መጽሐፉንም በተረተረ ጊዜ እንዲህ የሚል ቃል አገኘ። የጌታ መንፈስ በእኔ ላይ ነው። ሃሌሉያ! ኢየሱስ ሲጀምር የንግግሩ መጀመሪያ መንፈስ ቅዱስ ላይ ያደርገ። የጌታ መንፈስ በእኔ ላይ ነው። ሃሌሉያ! እስቲ የጌታ መንፈስ በእኔ ላይ ነው በሉ። ሃሌሉያ! ኢየሱስ ኢሳይያስ 61ን አውጥቶ ነው የማንበብ የጀመረው። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛል፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ ይላል። ሃሌሉያ! ምን ሊል ነው ብለው ሲጠብቁት መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ ይላል። ተነስቶ ነበር ማለት ነው። ሃሌሉያ! በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ አለ። ሃሌሉያ! አባት ሆይ አንተ እጅን ትከፍታለህ፣ ሕይወት ላለ ሁሉ ከመልካምነት ታጠግባለህ ተብሎ ተጽፏል። በጌታ በኢየሱስ ስም ጸልያለሁ። በዚህን ሰዓት ቃልህን ክፈትልን። ሕይወት ላለ ሁሉ ለእያንዳንዱ የሚገባው የሕይወት ቃል ያግኘው። ማንም እንደመጣ አይመለስም። የቃል ፍቺ ያብራልን፣ መረዳት ይገለጥልን። በጌታ በኢየሱስ ስም ማስተዋል ይብዛልን። ዛሬ በምናደርገው ፕሮግራም ውስጥ በመረዳት ስጋህን እንድንበላ ደምህን እንድንጠጣ ጸጋ ይለቀቅልን በጌታ በኢየሱስ ስም አሜን። ተባረኩ። እንደምታውቁት ጌታ ኢየሱስ ክርስቶስ ይሄንን ትንቢተ ኢሳይያስ 61ን የተናገረው አገልግሎትን ሲጀምር ነው። ስለዚህ የኔ አገልግሎት ሚሽኔ ይሄ ነው እያላቸዋለሁ። ጀምሬ እስክጨርስ ድረስ ከዚህ አልወጣም አላቸው ማለት ነው። ምንድነው ያላቸው? የጌታ መንፈስ በማ ላይ ነው? በእኔ ላይ ነው አለና ለድሆች ወንጌል እሰብክ ዘንድ ምን አድርጎኛል አለ? ቀብቶኛል አለና ከዛ ለታሰሩት መፈታትን አላቸው፣ ለዕውሮች ማየትን ሰብክ ዘንድ ቀብቶኛል። ከዛ ደግሞ የተጠቁትንም ደግሞ ምን አረገ ዘንድ አለ? ነፃ ወጣ ዘንድ ምን አድርጎኛል? ልኮኛል። ኢየሱስ የመጣው ነፃ ሊያወጣ ነው። ማንም እንደመጣ አይመለስም። ነፃነት እድል ፋንታችን ነው።
ፈውስ እድል ፋንታችን ነው። በረከት እድል ፋንታችን ነው። ኢየሱስ የደነገገልን ነው። ታስታውሳላችሁ እዚህ በማቴዎስ ወንጌል ምዕራፍ 4 ቁጥር 24 አካባቢ እንደምትመለከቱት ጌታ ኢየሱስም ይላል። እችን እንደ መግቢያ ነው የምትጠቀመው፣ በኋላ ላይ ለምናገርበት ሐሳብ መሰረት እንዲሆነኝ ነው። ምዕራፍ 4 ቁጥር 24 ላይ እንደዚህ ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ ይላል። ምን እየሰበከ? የመንግስቱንም ወንጌል እየሰበከ። በየት? በምኩራቦቻቸው ወንጌል እየሰበከ በሕዝብም ያለውን ደዌና ሕመም ሁሉ ይለዋል። ምንና ምን? ደዌና ሕመም ሁሉ። እስቲ ሁሉ በሉ። ኢየሱስ ጋር አንዳንድ የለም፣ በሱ ዘንድ ሁሉ። እስቲ ሁሉ በሉ። ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። ዝናውም ወደ ሶርያ ሁሉ ወጣ። በልዩ ልዩ ደዌና ስቃይም ተይዘው የታመሙትን ሁሉ ይላል። በምን? እስቲ በሉት። በልዩ ልዩ ደዌ ስቃይም ተይዘው የነበሩትን በኢየሱስ ዘንድ ሁሉም ይመጣል። እኔ በጣም ደስ የሚለኝ ነገር ይኸውላችሁ ይሄ ነው። የታመሙትን ሁሉ አለና አጋንንት ያደረባቸውንም በጨረቃም የሚነሳባቸውንም ሽባዎችንም ወደ እርሱ አመጡ፣ ፈወሳቸውም ይላል። ሃሌሉያ። ይሄኛው የጌታ ፈቃድ አይደለም ብሎ ኢግኖር አላደረጋቸው። የሚገርም እኮ ነው። ሁሉም መጥተዋል። ኢየሱስ ሁሉንም ምን አረጋቸው? በቃ የበሽታ አይነቶች በሙሉ በዚህ ዓለም ያሉ ወደፊትም የሚመጡ ሁሉ ከኢየሱስ ውጭ አይደሉም። ሃሌሉያ። ይሄ ሁሉም የሚለው ቃል ሁሉም ቦታ አለላችሁ። ማቴዎስ ላይ ብቻ ወደ 4 ማቴዎስ 9:35 ላይ፣ ማቴዎስ 14 ከ35 እስከ 36፣ ማርቆስ 6:56 ላይ፣ ሉቃስ 4:40 ላይ፣ ሉቃስ 6:18 እስከ 19 ላይ ሁሉም ላይ ሁሉንም ፈወሳቸው ነው የሚለው። ከዛ ሐዋርያቶች አገልግሎት ጀመሩ። ሐዋርያቶች አገልግሎት ጀመሩና እንደምታውቁት ሐዋርያቶችም በእጆቻቸው ድንቅና ታምራት ያደርጉ ነበር። ሐዋርያት ሥራ 5:12 እስከ 16ም ሐዋርያቶችም አንዳንድ የሚባል ነገር አያውቁም። ሐዋርያቶቹም እንኳን ይሄን ላሳያችሁ። ሐዋርያት ሥራ ምዕራፍ 5 ይሄን ተናግሬ ወደ ዋናው ሐሳብ ይገባለሁ። የጌታ ሥጋና ደም የምንወስደው በዚህ መረዳት ነው። ቁጥር 15 ጴጥሮስም ሲያልፍ ጥላውም ቢሆን ከእነርሱ አንዱን ይጋርድ ዘንድ ድውያንን ወደ አደባባይ አውጥተው በአልጋና በወሳካ ያኖሯቸው ነበረ። ደግሞም በኢየሩሳሌም ዙሪያ ካለችው ከተማ ስሙኝ፣ ድውያንንና በርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበሰቡ ነበር፣ ሁሉም ይፈወሱ ነበር ይላል። ሃሌሉያ። እናንተ ሐዋርያቶች የተቀበሉትም ያነሰ አይደለም። ያው መንፈስ ነው የሚሰራው። ኢት ኢዝ አሜዚንግ። ከዛ ሐዋርያት ሥራ 10 ላይ ስትመጡ እንዲህ ብለው የኢየሱስን አገልግሎት ሰመራይዝ አድርገው ጠቀለሉት። እግዚአብሔርም ይላል የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ሃሌሉያ። ድንቅ እኮ ነው። ኢየሱስ እንኳን ያገለገለው በመንፈስ ቅዱስ ኃይል ነው። እስቲ እግዚአብሔር መንፈስ አልበሉ። በእኔ ውስጥ አለ፣ ከእኔ ጋር አለ፣ በእኔ ላይ አለ። እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይልና በጣም የሚገርም ነገር ይናገራል። የ3 ዓመት አገልግሎትን በ3 መስመር ሰመራይዝ ማድረግ እንደ ሐዋርያቶች የሚሆናቸው በቃ እንደዚህ የተሳካላቸው መንፈስ ቅዱስ እኮ አሜዚንግ ነው። ቀባው ካለ በኋላ እሱም ለዳቢሎስ የተገዙትን በጣም እኮ ይገርማል። እየፈወሰ ምን ያደርግ ነበር? ይሄድ ነበረ። ማ ከሱ ጋር ነበረ? ለዳቢሎስም የተገዙትን ሁሉ የሚል ቃል አለ እዛ ውስጥ። መልካም እያደረገ ለዳቢሎስም የተገዙትን ሁሉ እየፈወሰ ምን ያደርግ ነበር? ያልፍ ነበር። ዛሬ በስም ያለው በሽታ እኔ አሁን የትንቢት ቃል እየተናገርኩ ነው የማገለግለው። ምንም አይነት ስም ያለው በሽታ
ከመንፈስ ቅዱስ በታች ነው። ከቅባቱ በታች ነው። ዛሬ በዚህ ማለዳ አይወጣም። በጌታ በኢየሱስ ስም አይወጣም። ረግመዋለሁ፣ አይወጣም። መንፈስ ቅዱስ ሁሉንም ፈወሰ ነው የሚለው። ለሐኪም ላቅተው ይችላል፣ ለኢየሱስ አያቅተውም። ሰው አቃተ ሊል ይችላል፣ ኢየሱስ ግን አያቅተውም። የሆሊ ኮሚኒየን ሚስጥር በሚል ርዕስ ነው የማካፈላችሁ። እንደምታውቁት ሆሊ ኮሚኒየን ሁል ጊዜ በየወሩ እንወስዳለን፣ ሁላችን እንወስዳለን። ሆሊ ኮሚኒየን የሚያደርገው የምንወስድበት መረዳት ነው። በመረዳት ውስጥ ሆነን እስከ ወሰድነው ድረስ ሆሊ ኮሚኒየን እግዚአብሔር አለኝ ብሎ ያስቀመጠውን ኃይሉን ያጨቀበት ነው። እግዚአብሔር መንፈሳዊ ስርዓትን ያደረገበት ነው። ለዚህ ነው ሆሊ ኮሚኒየን ተራ ስርዓት አይደለም፣ ሪቹዋል አይደለም፣ ትዝታ ማስታወሻ አይደለም። ሆሊ ኮሚኒየን ፓርቲሲፔት የምናደርግበት ነው። ሃሌሉያ! ከእግዚአብሔር ልጅ ከኢየሱስ ስጋና ደም ጋር ኮሚዩን የምናደርግበት ነው። የሆሊ ኮሚኒየን አስፈላጊነት ለምንድን ነው ሆሊ ኮሚኒየን አስፈላጊ የሆነው? ከሱ እነሳለሁ። የመጀመሪያው የምንወስደው ወይን ጠጅና ቂጣ አይደለም። የምንወስደው የራሱን የጌታን የኢየሱስ ክርስቶስ ሕይወት ያለበትን ስጋና ደም ነው። ሃሌሉያ! ታውቃላችሁ መጽሐፍ ቅዱሳችን እንደሚናገረው በዘኍልቍ ምዕራፍ 17 11 ላይ የስጋ ሕይወት በምን ውስጥ ነው ይላል? በደም ውስጥ ነው ይላል። ስለዚህ በኢየሱስ ደም ውስጥ ሕይወት አለ። ልዩነቱ የኢየሱስ ሕይወት ዲቫይን ላይፍ ይዞ ነው የመጣው። ስሙ፣ ኢየሱስ እንደዚህ ይላል ዮሐንስ ወንጌል ምዕራፍ 6 ከ55 ጀምሮ። ዮሐንስ ወንጌል ምዕራፍ 6 ከ55 ጀምሮ እንዲህ ይላል። ከቁጥር 51 ጀምሮ አነበዋለሁ። 49 የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ኢየሱስ ሕያው እንጀራ እኔ ነኝ ብሏል። ሃሌሉያ! ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔ ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን ከዚህ ጀምሮ ነው የምፈልገው። ስጋዬ እውነተኛ መብል ነው። እስቲ የኢየሱስ ስጋ በሉ። እውነተኛ ስጋ ነው። ይሄንን ያለው ማን ነው? ኢየሱስ ነው። ስለዚህ የምንወስደው ስጋ ምንድን ነው ማለት ነው? እውነተኛ ዲቫይን ላይፍ ያለበት የኢየሱስ ስጋ ነው ማለት ነው። በኋላ መጣበታለሁ። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነውና። ደሜ ምንድን ነው አለ? እውነተኛ መጠጥ። አጠገባችሁ ላለ ሰው ንገሩት፣ ይሄንን እንድታውጁ ፈልጋለሁ። የኢየሱስ ስጋ እውነተኛ ስጋ ነው፣ የኢየሱስ ደም እውነተኛ ደም ነው በሉት። እቺ በጣም የምወዳት ቃል ስጋዬን የሚበላ፣ ይሄ ላይ እችን ቃል ሐዋርያው ጳውሎስ በጣም ተጠቅሟታል። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል አለ። በማ እስቲ ስጋውን ስበላ በሉ፣ ደሙን ስጠጣ በክርስቶስ እኖራለሁ። ሃሌሉያ! ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል አለና እኔም በእርሱ እኖራለሁ አለ። ሃሌሉያ! ስጋውን ስንበላ ደሙን ስንጠጣ ሊተራሊ ኢየሱስ በእኛ ውስጥ ይሄዳል፣ ይኖራል፣ ይንቀሳቀሳል። አክቲቬት ነው የምናደርገው። ቁጥር 57 ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከኔ የተነሳ ሕያው ይሆናል። ሃሌሉያ! እስቲ የኢየሱስ ስጋ በሉ። ስበላ የኢየሱስን ደም ስጠጣ ሕያውነት በዚህ ሰውነቴ ላይ ማኒፌስት ያደርጋል፣ ይገለጣል፣
ይታያል። ሃሌሉያ። ስጋውን ስንበላ ስሜታችን ላይሰማው ይችላል፣ ላንቀጠቅጠን ይችላል፣ ላንወድቅ ይችላል። ገብቶ ግን ይሰር እንዴ እናንተ የኢየሱስን ስጋ እስቲ አስቡት፣ የኢየሱስን ደም አስቡት። ሃሌሉያ። ተጓዳኝ ጉዳት የሌለበት ሃሌሉያ። ሉክ ሰሞኑን ስለ ሰው ብለድ ሲስተም ጠፍቶኝ ስለነበረ ትንሽ ላገላውጥ ብዬ አየሁኝ እና ደማችን ውስጥ ማት ነገር አለ። ደማችን የተሰራው ከተለያዩ ነገር ከፕላትሌት እንደተሰራ ይናገራል። ከነጭ የደም ሴል እንደተሰራ፣ ከቀይ የደም ሴል እንደተሰራ እያንዳንዳቸው በሰውነታችን ውስጥ ያላቸው መጠን ምን ያህል እንደሆነ ይታወቃል በፐርሰንቴጅ። ከፍተኛውን ድርሻ የሚይዙት ቀይ የደም ሴል እና እንደምታውቁት ዋይት ብለድ ሴል ነው። ታውቃላችሁ እንዲህ ቆመን የምንራመደው ቀይ የደም ሴላችን የሚያስፈልገንን ምግብ ሁሉ የሚያስፈልገንን ኦክሲጅን ሁሉ ከላይ እስከ ታች እያሰራጨ ነው በደም በልባችን አማካኝነት። እንዲያውም ምን ብለው ይጠሩታል? ኦክሲጅኔትድ ብለድ ይሉታል። አስቡ። ዋይት ብለድ ሴል ደግሞ አንቲቦዲ ነው፣ ተከላካይ ነው። እንዲህ ብሎ የሚጠብቅ ነው። ማን ነው ይሄ? አፈንግጦ የመጣ የሚል ነው። አፈንግጦ ሲመጣ ቷ ያደርገዋል። ከዛ መልሶ አዳዲስ ወታደር ያመርታል፣ ደግሞ እንዳይመጣ ማለት ነው። እናንተ አስቡ። ዲቫይን ብለድ ዲቫይን ስጋ ወስደ የኢየሱስ ደም አንተ ውስጥ ሲገባ እንዴ የትኛው በሽታ ነው አጠገቡ የሚታየው? ምን ሊያደርግ ነው የመጣኸው ነው እኮ የሚለው። በኋላ ፕራክቲካሊ ያሳያችኋለሁ። እንዴ የምንወስደው ቂጣ አይደለም፣ የምንወስደው ይሄ ዋይን አይደለም። የምንወስደው ሊተራሊ የኢየሱስን ስጋና ደም ነው። ውስጥ ሲገባ የኢየሱስ ደም ነው፣ ውስጥ ሲገባ የኢየሱስ ስጋ ነው። በዚህ መንፈስ እንድትሰሙኝ ይፈልጋለሁ። ስንወስደው ማነህ አንተ ሳይፈቀድልህ የገባኸው? ማፈቅዶልህ ነው የገባኸው። እንዴ ሉክ በብሉይ ኪዳን ያ ደም የፋሲካው ደም ጥላው ደም በር ላይ ተለጭቶ እኮ አንተ ይሄን አይመለከትም እለፍ እኮ ነው ያለው። የኢየሱስ ደም የማይገባው ሲመጣ እለፍ ይለዋል። እለፍ ነው የሚለው። ሮንግ ነህ ነው ይለዋል። ተሳስተሃል፣ ሮንግ አድሬስ ይለዋል። ወንድሜ እህቴ ስሙኝ፣ እናንተ የእግዚአብሔር ቤተ መቅደስ ናችሁ። ይሄ የእግዚአብሔር መኖሪያችን ወደ እናንተ ሲመጣ ተመለስ ይለዋል። ስለ እናንተ ደሙ ይናገራል፣ ስለ እናንተ ደሙ ያውጃል። ወደዚህ ስፍራ ልትገባ አልተፈቀደልህም ይለዋል። የኢየሱስ ደም ተራ ደም አይደለም። አንዳንድ ሀገራት ላይ እንዲሁ ሳነብ ያየሁት ነው። እዚህ ሴራሊዮን ላይ አንድ ቫይረስ ገብቶ ነበር፣ ታስታውሳላችሁ? ኢቦላ የሚባል ቫይረስ እና አንድ ቤተ ክርስቲያን በቃ ተስፋ ቆርጠዋል። ምክንያቱም ወረርሽኝ ነው፣ መድኃኒት የለውም። አንድ ቤተ ክርስቲያን ውስጥ ከተያዙት 156 ሰዎች አካባቢ ነው መሰለኝ የጌታ ስጋና ደም ወስደው ሰዎቹ ሙሉ ለሙሉ ሪከቨር አደረጉ። ለኢየሱስ ደም ያቅተዋል የሚባል ነገር የለም። ሁሉም ፈወሰ ካለ ሁሉን ይፈውሳል። የሚያቅተው በሽታ የለም። ሕያው ከእግዚአብሔር ዘንድ የመጣልን መድኃኒት የኢየሱስ ስጋና ደም ይባላል። ሐዋርያው ጳውሎስ እዚህ አንደኛ ቆሮንቶስ ምዕራፍ 10 ላይ ስትመለከቱ ቅዱሳኖች ከአሕዛብ ጋር የማይገባ ተግባቦት አላቸው እና በጣም የሚገርማችሁ ነገር ለአጋንንት በሚሰዋ መስዋዕት ውስጥ አብረው ኮሚዩን ያደርጋሉ። እና በጣም የሚገርም ነገር ነው የተናገረው። ተመልከቱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን አለ። እናንተ እዚህ እኮ ደሙን አንስተን ስጋውን አንስተን ስንወስድ አውቶማቲካሊ በአብ ቀኝ ካለው ከኢየሱስ ስጋና ደም ጋር ኮሚዩን እያደረግን ነው። ህብረቱ ከማን ጋር ነው የሚለው? ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? የምንወስደው ስጋ እንደ ተራ ስጋ እንዳንወስደው። እኔ በጌታ ፍቅር ነው ማሳሰባችሁ። የምንወስደው ስጋ ከኢየሱስ ስጋ ጋር ኮሚዩን ነው የሚያደርገው።
ለዚህ ነው ስጋዬን የሚበላ በእኔ ይኖራል አለ። ኮሚዩን ስታደርግ አብረህ ትግባባለህ። ተግባቦት አለ ማለት ነው። የኢየሱስን ስጋ ስንወስድ ከኢየሱስ ስጋ ጋር፣ የኢየሱስን ደም ስንወስድ ከኢየሱስ ደም ጋር ህብረት አለ። ይሄ ማለት ኢየሱስ ውስጥ ያለው አንተ ውስጥ ይመጣል ማለት ነው። ኢየሱስ ውስጥ ያለው ሁሉ አንተ ውስጥ ይመጣል ማለት ነው። ላሳያችሁ። አንድ ጊዜ ጌታ ኢየሱስ ወንጌል እየሰበከ ያለ በጣም በሚገርም ሁኔታ ሉቃስ ወንጌል ምዕራፍ 30 ላይ ከ28 ጀምሮ ላንብብላችሁ። በምኩራብም የነበሩ ሁሉ ይህን ሰምተው ቁጣ ሞላባቸው ይላል። ይህንን ያሉት ለምንድን ነው? ኢየሱስን ገፋ ገፋ ሲያደርጉት እናንተ እኮ እንደ ስላላወቃችሁ ነው እኮ እግዚአብሔር እኮ አንዲትን ሴት ማዳን ፈልጎ የመጣው ወደ እናንተ አይደለም አለ። ወደ አንዲት ከነዓናዊት ሴት ነው ሄደው አለ። ለምጽም እኮ ያለበት የተፈወሰው አንድ ማን ነው? እናንተ ከገፋችሁት ይሄን ያደርጋል። ልክ እንደዚህ ሲሉት ኢየሱስ በምኩራብም የነበሩ ሁሉ ይህን ሰምተው ቁጣ ሞላባቸው ይላል። ተነስተው ከከተማ ወደ ውጪ አወጡት ይላል። ምን ሊያደርጉት ይመስላችኋል? ሊባርኩት ይመስላችኋል? አወጡት ይላል። ከዛ እንዲህ ይላል፣ ከከተማ ወደ ውጭ አወጡት፣ ይጥሉትም ዘንድ ከተማቸው ተሰርታበት ወደ ነበረች ወደ ተራራው አፋፍ ወሰዱት። ደፋሮች ናቸው እኮ ጫፍ ላይ አድርገው ልክ ዴቪል እንዳለው ማለት ነው ሲፈትነው፣ እስቲ ከዚህ ከተራራ ጫፍ ውደቅ እንዳለው ማለት ነው። ኢየሱስን ሊወረውሩት የያዘው ዲቫይን ላይፍ ነው። በስጋ ውስጥ ዲቫይን ላይፍ አለ። ኢየሱስም ይላል በመካከላቸው አልፎ ሄደ። ዲስትራክት የማይደረግ ላይፍ ማለት ነው። የማይነካ ህይወት ማለት ነው። ያ ህይወት ወደ አንተ ሲመጣ ጠላትን እንዲሁ ነው የሚያደርገው። ሃሌሉያ። ይኸው ከአቅሜ በላይ ነው የምትለው ምንም ነገር አይኖርም። የኢየሱስ ስጋ የኢየሱስን ደም ስትወስድ ከአቅሜ በላይ ያልከው ነገር ከአቅሜ በታች ይሆናል። ሃሌሉያ። እስቲ የኢየሱስን ደም ስወስድ በሉ። የኢየሱስን ደም ስጠጣ፣ የጌታን ስጋ ስበላ ማንኛውም የጠላት የጨለማ ከበባ ይበተናል። ሃሌሉያ። ታውቃላችሁ አንድ ጊዜ እዚህ ዮሐንስ ወንጌል ምዕራፍ 10 ላይም በተመሳሳይ ሁኔታ ጌታ ኢየሱስ አብርሃም ሳይወለድ እኔ አለሁ ሲላቸው ድንጋይ ያነሱ ሊወግሩት፣ ኢየሱስም እያዩት አልፏቸው ሄደ። መመታት የማይችል ህይወት ማለት ነው። መወገር የማይችል ማለት ነው። መነካት የማይችል ህይወት፣ ጠላት ሊያገኘው የማይችል ህይወት። ሃሌሉያ። አልፈት ትሄዳለህ። ደሙ ይከልልሃል። ደሙ ይሰውርሃል። ታውቃላችሁ ጌታ ኢየሱስ እንደዚህ ብሏል፣ በፈቃዴ ህይወቴን አኖራታለሁ እንጂ ማንም ከኔ ሊወስዳት አይችልም ብሏል። ኢየሱስ የሞተው አቅቶት አይደለም፣ ለኔና ለናንተ ነው። የኔ እናንተ ጉዳይ ሆኖ እንጂ አቅቶት አይደለም የሞተው። ማንም ከኔ ሊወስዳት የምንወስደው ያንን ህይወት ነው። የምንበላው ያንን ስጋ ነው። የምንጠጣው ያንን ደም ነው። በፈቃዴ አኖራታለሁ አለ። ከፈለኩኝ እኖራለሁ አለ። መቆየት ከፈለኩኝ እቆያለሁ አለ። ከፈለኩኝ ደግሞ በራሴ ፈቃድ ምን አደርጋታለሁ? ታውቃላችሁ በመጨረሻው ሰዓት ሌሎቹን እንደገደሉ ሊገሉ ሲመጡ ኢየሱስ ወዶ ይላል ነፍሱን ሰጠ ይላል። ሃሌሉያ። ለኔና ላንተ፣ ለኔና ላንቺ እዚህ የኢየሱስ ህይወት በሉ የማይነካ ህይወት ነው። ዲዚዝ የማያጠቃው፣ በሽታ የማያጠቃው። ሃሌሉያ። ማንኛውም ኢንፈርሚቲ፣ ማንኛውም ዲዚዝ ኢየሱስን መንካት አይችልም ፈቅዶ ካልሆነ። የሆሊ ኮሚኒየን አስፈላጊነቱ ሁለተኛው ምንድን ነው? በሽታና ሞት መሸነፋቸውን የምናውጅበት ነው። ሃሌሉያ። ሞት ሆይ መውጊያ የት አለ ትሉታላችሁ። ሲኦል ሆይ ድል መንሳት ወዴት ነው ትሉታላችሁ። ሞት ሲመጣ ወዴት ነው ትሉታላችሁ። ሃሌሉያ። በሽታ ሞት ሊተራሊ መሸነፋቸውን አውቀው እጃቸውን የሰጡበት ነው። እስቲ ሞት ድል ተነስቷል በሉ። በሽታ ደዌ ተቃጥሏል፣ በእኔ ላይ አይሰራም።
ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት አንደኛ ቆሮንቶስ ምዕራፍ 11 ቁጥር 24 እስከ 26 ያለውን ነው የማነበው። እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። ሐዋርያው ጳውሎስ ከየት ነው የጠቀሰው? አይዘር ከማቴዎስ 26 ወይም ከሉቃስ 22 ላይ ነው የጠቀሰው። ምን ማለት ነው? ጌታ ኢየሱስ ክርስቶስ ተገልጦ ነው ይሄን የነገረው። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ አድርጉት አለ። ቁጥር 26 እቺ በደም ስሙኝ። ይህን እንጀራ በበላችሁ ጊዜ ሁሉ፣ መቼ መብላት እንችላለን ማለት ነው? በፈለግነው ጊዜ ሁሉ መብላት እንችላለን ማለት ነው። ይህን እንጀራ በበላችሁ ጊዜ ሁሉ፣ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ፣ እስከ መቼ ማለት ነው? እስቲ ጌታ እስኪመጣ በሉ። ጌታ እስኪመጣ ድረስ ምኑን ትናገራላችሁ? ሞቱን ትናገራላችሁ። ቆዝማችሁ ታለቅሳላችሁ አይደለም የሚለው፣ ሞቱን ትናገራላችሁ። ሞቱ ምንድን ነው የሰራው? ትልቁ ፋይዳ ያለው ሞቱ ነው። ለምን ሞተ? ለምንድን ነው የሞተው ኢየሱስ? የምናውጀው ይሄንን ነው። የኢየሱስን ሞት ምን እናደርጋለን? እናውጃለን። የኢየሱስን ሞት ስናውጅ የሚሆነውን ነገር ላሳያችሁ፣ ፈጠን ልበል። ታውቃላችሁ ዕብራውያን 2:14 እስከ 15 ላይ የሰው ልጅ ሁሉ የሚፈራው አንድ ትልቁ ነገር ምንድን ነው ይላል? ሞት። ተመልከቱ፣ ጌታ ኢየሱስ ክርስቶስ ሥጋ ለብሶ የመጣበትን ምክንያት ሲናገር እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ ይላል በሞት ላይ ስልጣን ያለውን በምን እንዲሽር ይላል? በሞቱ እንዲሽር። የኢየሱስ ሞት ምን ይናገራል ማለት ነው? ሞት ተሽሯል እያለው ነው። እስቲ ሞት ተሽሯል በሉ። ሞት ተሽሯል በሉ እስቲ። ሃሌሉያ! ሞት ተሽሯል። ሕይወትና አለመጥፋት ግን ወደ ብርሃን ወጥቷል። እስቲ ወደ ብርሃን የወጣው በሉ። ሕይወትና ኢሞዋቲነት ነው። ኢሞዋቲነት ማለት አለመጥፋት ማለት ነው። ኢሞርታሊቲ ይባላል። እናንተ ኢየሱስ ለካስ ሞትን ያሸነፈው ሞቶ ነው። ሞት ተሽሯል። የተሻረው ግን በተሸነፈ በሚመስል መንገድ። አንድ ሰው እኮ ሞተ ማለት ተሸነፈ ማለት ነው፣ ግን አይደለም። በሰማያዊ ትራንዛክሽን፣ በመንፈሳዊ ዓለም ባለ ትራንዛክሽን ሞት የሚሸነፈው ሞት ለኃጢአት የሚገባው ሞት ሲከፈል ነው። እስቲ ሞት ተሽሯል በሉ። በሞት ላይ ስልጣን ያለውን በሞትር እንዲሽር ነው። ይኸው ማን ነው? ዲያብሎስ። እስቲ ዲያብሎስ ተሸንፏል በሉ። ይኸውልህ የጌታን ሥጋና ደም ስትወስዱ ሊተራሊ በአፋችሁም ባታወጡ እንኳን ዲያብሎስ ተሸንፈሃል፣ ተሽረሃል እያልከው ነው። ስትወስድ እሱን እያሰብን ነው የምንወስደው። ዲያብሎስ ዞር በል ተሸንፈሃል፣ አያስፈልግም። ያሸነፈው ሥጋ አለ፣ ያሸነፈው ደም አለ። ሃሌሉያ! እንዴ አንተ ምን አጋጠመ? ከዋናው ጋር አጋጥመው እንጂ ከኢየሱስ ሥጋ ጋር አጋጥመው። የኢየሱስን ሥጋ ሲያይ ይሸሻል፣ የኢየሱስን ደም ሲያይ ይሸሻል። የተሸነፈበት ነዋ፣ የተረታበት ነዋ። በሞት እንዲሽር ይኸውም ዲያብሎስ ነው ይለና በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ ነው። ነፃነታችንን የምናውጅበት ነው። እስቲ ነፃነቴ በሉ። በኢየሱስ ደም በኢየሱስ ሥጋ ይታወጃል። ጠላት ይሰማሃል፣ ገብቶ ስታደርገው ይሰማሃል። ታውቃላችሁ እዚህ ቆላስይስ ምዕራፍ 2 ከቁጥር 14 ጀምሮ ስትመለከቱ በበደላችን በኃጢአታችን ሁላችን ሙታን ነበርን እና ከዚህም የተነሳ ሁላችንም በደለኞች ነበርን። ኢየሱስ ግን ከሞት ነፃ አወጣን፣ የኃጢአታችንን ዋጋ ከፈለ ይልና እንዲህ ይላል፣ በእኛ ላይ የነበረውን ይለዋል፣ ሲቃወመን የነበረውን ሲጻረረን የነበረውን የዕዳ ጽሕፈት ምን አደረገው ይላል? ደመሰሰው ይላል። ሃሌሉያ! በማ ላይ የነበረ? በእኛ ላይ የነበረ ዕዳ አለ። ያ ደግሞ ዕዳ ተጽፏል። ዲያብሎስም መክሰሻ ማሳጫው መንገድ ዕዳው መደምሰስ አለበት። ሃሌሉያ! ሲጻረረን ሲቃወመን የነበረውን የዕዳ ጽሕፈት ምን አደረገው?
ደመሰሰው። ከዛ ምን አደረገው ይላል? እርሱንም ይላል በደም ስሙኝ በመስቀል ላይ ጠርቆ ይላል። በምኑ ማለት ነው? በሰውነቱ ላይ። ሃሌሉያ። ከመንገድ ምን አደረገው ይላል? አስወገደው። ነፃነታችን ታውጇል። በጨለማው ዓለም የኢየሱስ አሸናፊነት የተረጋገጠ ነው። የኢየሱስን ሥጋና ደም ስንወስድ ሞት፣ በሽታ፣ ኃጢአት በጌታ በኢየሱስም ተሽራል እያለውን። ሃሌሉያ። ኢየሱስ በመስቀል ላይ ምን አደረገልን? በእውነት ደዌያችንን ተቀበለ። እንግሊዘኛው ቃል ሹርሊ ይለዋል። በእርግጥ ማለት ነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ ይልና እንዲህ ይላል። የኛ ጤንነት፣ የኛ አሸናፊነት፣ የኛ ድል ያለው ምን ላይ ነው ይላል? በእሱ ላይ። የደህንነታችን ተግሣጽ በእርሱ ላይ ነበር ይልና በእርሱ ቁስል እኛ ተፈወስን። ስንበላ ስንጠጣ ሊትራሊ ተፈውሰናል። ለመፈወስ አንወስድም። በደም ስሙኝ፣ ለመፈወስ አንወስድም። መፈወሳችንን አክቲቬት ነው የምናደርገው። ለጠላት እንነግረዋለን፣ ተፈውሻለሁ። አልተፈወስክም ሲላል ተፈውሻለሁ ትለዋለህ። ኦልሬዲ ኢት ኢዝ ኤ ፓስት ቴንስ ትለዋለህ። ይኸውላችሁ ይሄንን ለማረጋገጥ ኢየሱስም ወደ ጴጥሮስ ቤት ገብቶ አማቱን በንዳድ ታማ ተኝታ አያት። እጇንም ዳሰሳት፣ ንዳዱም ለቀቃት። ተነስታም አገለገለቻቸው። በመሸም ጊዜ ይላል፣ በደንብ ስሙኝ፣ አጋንንት ያደረባቸውን ብዙዎችን ወደ እርሱ አመጡ። በነቢዩ በኢሳይያስ በደንብ ስሙኝ፣ ኢየሱስ ትርኢት አይደለም የሰራው። ኢሳይያስ 53 መፈጸሙን ማረጋገጫ ኢየሱስ ሰርቼ ላሳያችሁ አላቸው። እርሱ ድካማችን ምን አረገ? ተቀበለ፣ ደዌያችንም ተሸከመ የተባለው ምን ይሆን ዘንድ? ይፈጸም ዘንድ። በእኔና በእናንተ ነው የሚፈጸመው። ይሄ ታመ ተሸክመ መሄድ የለም። ታመ የቆዘምክ መሄድ የለም። ከታመምክ ኢየሱስ ተሸክሞታል። ኢየሱስ ተቀብሎታል። ደዌያችንን ተቀብሏል። ሕመማችንን ተሸክሟል። ከዛ ምን ይላል? ይፈጸም ዘንድ መናፍስትን በቃሉ አወጣ፣ የታመሙትንም እስቲ ሁሉ በሉ። ሁሉ ምን አረገ? ፈወሰ ይላል። የትኛው እንዲፈጸም? ኢሳይያስ 53 ላይ የተጻፈው እንዲፈጸም። እስቲ የኔ ጉዳይ በሉ። ተፈጽሟል። ኢየሱስ በመስቀል ላይ ፈጽሞታል። ሃሌሉያ። የምናውጀው እሱን ነው። የጌታን ሥጋና ደም ስንወስድ እያወጅን ነው። ሰይጣን ተሸንፈሃል፣ ደዌ ተቃጥለሃል፣ ሕመም ተቃጥለሃል። እኔ ጋር ምን ልታረግ መጣ? ለቀቅ ሂድ ማለታችን ነው። አሁን ስንወስድ ሊተራሊ እንደሱ ነው የምናደርገው። እስቲ እኔ በሉ። ደዌን አልቀበልም፣ ሕመምን አልቀበልም። ኢየሱስ ተሸክሞታል። ኢየሱስ ተቀብሎታል። ኢሳይያስ 53 ሕመማችንን ተሸከመ ነው የሚለው። እኔና እናንተ ስናውጅ ሕመማችንን ተሸከመ አንልም፣ ፐርሰናል እናደርገዋለን። ሕመሜን ተሸክሞታል፣ ደዌን ተቀብሎታል፣ በእርሱ ቁስል ተፈውሻለሁ። አዎ ይሄንን በመንፈሳዊ ዓለም ላይ በትክክል በእርግጠኝነት አክቲቬት እያደረግነው ነው። ስንወስድ ከኢየሱስ ደም ጋር ህብረት እያደረግን ነው። ፓርቲሲፔት እያደረግን ነው። ሶስተኛው የመጨረሻው የአዲስ ኪዳንን መለኮታዊ ኃይል የምናንቀሳቀስበት ነው። እስቲ ሁሉም ሰው ይቆማል። ይሄን ቆመን ነው የምናውጀው። ሁሉ ሰው ኢየሱስ ይበሉ። ስለ እኔ ከአባቴ ጋር አዲስ ኪዳን በደሙ አድርጓል። ኢየሱስ ስለ እኔ ከአባቱ ጋር አዲስ ኪዳን አድርጓል። ለመጨረሻ ጊዜ እናደርጋ። ኢየሱስ ስለ እኔ ከአባቱ ጋር አዲስ ኪዳን በደሙ አድርጓል። ሃሌሉያ። አብርሃም የተናገርከውን እንደምትፈጽምልኝ በምን እርግጠኛ ነኝ አለው።
በምን እርግጠኛ ነኝ? ተመልከቱ። 5 የእንስሳት አይነቶች ነገረው። እረዳቸውና 2 ቦታ ክፈላቸዋል፣ አንዱን በግራ አንዱን በቀኝ። በዛም ዘመን በነበረው ልምድ በመሃሉ የሚያልፉት ሁለቱም ናቸው። ምክንያቱም ቃል ኪዳን የሚገቡት ሁለቱም ስለሆኑ እኔ አንተ ይሄንን ታደርጋለህ፣ አንተ ይሄንን ካላደረክ እኔ አንተም ይሄን በዚህ ትቀጣለህ ነው። እግዚአብሔር አብርሽን አንተ አትችልም ተኛ አለው። አብርሃምን አስተኛው እግዚአብሔር። በቃ ባለሙሉ ተጠያቂ እኔ ብቻ ሆናለሁ አለው። እኔ ያህዌ ነኝ አለው። እኔ በሁሉ ስፍራ አገኛለሁ አለ። እኔ ያንተን መጠበቅ አልጠብቅም አለው። ስሙኝ፣ አንተ ስትበረታ እግዚአብሔር የሚያጨበጭብልህ፣ አንተ ስትደክም ጥሎ የሚሄድ እግዚአብሔር የለም። ቃል ኪዳኑን የገባው እግዚአብሔር ብቻ ነው። አብርሃም ተኝቶ እግዚአብሔር በመሃል አለፈ ይላል። ሃሌሉያ! የዚህ ቃል ኪዳን ጀማሪውም ፈጻሚውም እኔ ነኝ ማለት ነው። ለዚህ ነው ዓርብ ዕለት ስንጸልይ ነው እግዚአብሔር ለሳራ እንደተናገራት አሰባት ይላል። በ90 ዓመት ትወልጃለሽ ብሏት እንደተናገራት አደረገላት። እግዚአብሔር እኮ የዋሽ ዘንድ ሰው ይጸጸትም ዘንድ ይላል። የሰው ልጅ ወይኔ ሲያቀብጠኝ ቃል ገብቼልህ አይለውም። አብርሃምን አይለውም። ለምንድን ነው ቃል የገባሁት? ምን ሆኜ ነው አይልም። ያው ሲፎርፍ ታውቃላችሁ፣ ይፎርፋል። ሚስቱን እህቴ ናት ብሎ ካደ። ያው እኮ እንደምታውቂው እኮ እህቴም ነሽ እኮ አላትና እህቴ ነኝ በይ አላት። አንድ አቢሜሌክ የሚባል ሰው የሰው ሚስት ወሰደ። እናንተ እግዚአብሔር እንዴት ሮጦ እንደገባ አላቅም። የቃል ኪዳን እኔ እኮ ቃል ገብቼለታለሁ አለ። የተናገርኩትን እፈጽም ዘንድ እኮ ይገባኛል። እኔ ዋሽ ዘንድ ሰው አይደለሁም። እንዴት አብርሃም ዋሸ ብዬ ዝም እላለሁ አለ። ቃል ኪዳኑ ያዘው። በቃ ቃል ኪዳኑ እግዚአብሔርን አይለቀውም። የነካ እንደሆነ አለው እግዚአብሔር ሙት ነህ አለው። የደረስክባት እንደሆነ ባለባል ነችና ቶሎ መልስ አለ። እኔ እኮ አላወቅኩም አለ አንድ ንጉሥ። አንተ አብርሃም አጥፍቶ እግዚአብሔር ባርክሃለሁ ብሎታል፣ አበዛሃለሁ ብሎታል። የመባረኪያ መንገድ አንዱ ይሄው ነው አለው። ያ ንጉሥ የፈለግከውን ይዘህ ሂድ አለ። መጀመሪያ ላንተ አለ። ከዛ እሷን ለነካሁባት ደግሞ ይሄው አለ። እሷን በስህተት ለእኔ ሚስት ላረጋት። እናንተ ቃል ኪዳኑ ራሱ ይናገራል። ቃል ኪዳኑ አፍ አውጥቶ ይናገራል። እኔ እኮ የእግዚአብሔር ነኝ ይላል። ያዕቆብን እኮ አግኝቶት የነገርኩህን እስካደርግልህ ድረስ አልተውህም ነው ያለው። እስቲ ቃል ኪዳን አለኝ በሎ። ቃል ኪዳን ተገብቶልኛል። አንድ ነገር ላስታውሳችሁ። አንድ ጊዜ እንዲሆነ ኢያሱ ምዕራፍ 9 ላይ ታስታውሳላችሁ። የገባውን ሰዎች የሚባሉ አሉ። ኢያሱ እንደምታውቁት እግዚአብሔር ካንተ ጋር ሆናለሁ አለ። ማንም ነገስታት ስም አለኝ በሚሉ በፊት መቆም አይችሉም አሉ። ኢያሱ እየደረማመሳቸው ነው የሚሄደው፣ እየደረማመሳቸው። ይህንን የሰማ አንድ ከተማ ንጉሥ፣ ገባውን ትባላለች ከተማዋ። የ3 ቀን መንገድ ሲቀረው ኢያሱ እዛች ከተማ ሊገባ ሲል የሚገርም እኮ ሽወዳን የሸወዱት ምግቡ በመንገድ ላይ ሻግቶ ያረጀ የሚመስል አይነት ምግብ አዘጋጅተው መጡ። ልብሳቸው በርቀት ብዙ እንደተጓዙ የሚያስመስል ልብስ ለብሰው መጡ ተበጫጭቆ። ይሄው እኛ ከሩቅ ሀገር ነው የመጣ ነው፣ ይሄው እንጀራውንም ይሄው ሻግቷል፣ ደርቋል እና እኛ ስላንተ ሰማን አሉ። ርደዋል። ዝናህን ሰምተን ፈራን። አየህ፣ የማንን ዝና ነው ያሉት? የእግዚአብሔርን ዝና ሰምተን ፈራን አሉት። እችን ስሙኝ እና በቃ ቃል ኪዳን ከኛ ጋር እንግባ አሉት። ሌሎቹ ተበሳይተዋል። አቤት መሪ ባይኖር፣ አንዳንድ ጊዜ እኮ መሪ መኖር ጥሩ ነው። ከሽማግሌው ጀምሮ ሌላው ሕዝብ በሙሉ ኢያሱን እየተቃወሙት፣ ኢያሱ
ኦልሬዲ መተው ቃል ኪዳን እንግባ ብለዋል። ስለዚህ ቃሌን ሰጥቻለሁ ማንም ሰው እንዳይነካቸው አሉ። ከዛ ገባዖን ከኢያሱ ጋር ቃል ኪዳን መግባታቸውን 5 ነገሥታት ሰሙ። እነኚህ ኤርዛውያን ፌጣውያን ምናምን የሚባሉት ሰሙ። 5ቱም ጦር አሰልፈው ማን ሊወጉ ይመጡ መሰላችሁ? ገባዖንን። ኢያሱን እኮ አይደለም ገባዖንን። ልክ ይሄንን ሲያይ እነሱ የገባዖን ሰዎች ወደ ኢያሱ መልእክት ላኩ። ስሙኝ፣ ቃል ኪዳን የዋዛ አይደለም፣ ነፍስ ያሰጣል። እነኛ ጦረኞች ሊመጡ ሲሉ እግዚአብሔር ኢያሱን ውጣባቸዋለሁ። ከዛ አንድ መልአክ ከፊቱ ቀደመ። ከዛ ኢያሱ ሊዋጋ ሲወጣ እግዚአብሔር አለኝ ያለውን የጦር መሳሪያ ከላይ ያዘንብባቸው ጀመር። ከማን ጋር ነው የሚዋጋው? እግዚአብሔር ለገባዖን እኮ ነው የሚዋጋው። because of the covenant እግዚአብሔር በረዶን ለቀቀው። ሰራዊቱ በሙሉ ተረፈረፈ። ኢያሱ የተረፈውን ሄዶ አጨደው። ማንም አልቀረም። እንዲህ ተብሎ ተጻፈ፣ ኢያሱ በጦሩ ከገደላቸው ይላል፣ እግዚአብሔር በበረዶ የገደላቸው በዛ ይላል። ቃል ኪዳን ወንድሜ፣ ይሄ የብሉይ ኪዳን ቃል ኪዳን ነው። እኔ በጣም ልንገራችሁ፣ እነኚህ የገባዖን ሰዎች ማንም በዘመናቸው መንካት አይችልም። ያንን ጄኔሬሽን መንካት ፈጽሞ አይቻልም። ኦልሬዲ ቃል ኪዳን ከእግዚአብሔር ጋር እንደገቡ ነው የሚቆጠረው። አንድ ጊዜ አንደኛ ሳሙኤል ላይ ያለላችሁ ሳኦል ያውቃል ይሄ ቃል ኪዳን ጣሰና የገባዖን ሰዎችን ወገራቸው እንደ ጉድ። ይሄንን ካደረገ በኋላ ዳዊት ወደ ስልጣን መጣ። ልክ ዳዊት ወደ ስልጣን ሲመጣ እግዚአብሔር ከዳዊት ጋር ነው። ዳዊትን ታውቃላችሁ። ልውጣን ብሎ ይጠይቃል፣ ውጣ ይለዋል። ሲወጣ ተሸነፉ። ምን ተፈጥሮ ነው አለው። እግዚአብሔር ምን እንዳለ ታውቃላችሁ? ሳኦል የገባዖንን ሰዎች በመምታቱ ምክንያት ነው የተሸነፈውና ካሳ መካስ አለብህ። እግዚአብሔር እኮ ነው ካሳ መካስ አለብህ አለው። ከዛ የገባዖን ሰዎች ተጠሩ። ምን ትፈልጋላችሁ አለው። በደም ስሙ ይችን ቃል ኪዳን ምን ትፈልጋላችሁ? የሳኦልን 7 ልጆች ይሰጠኛል። የሳኦልን 7 ዘሮች። ዳዊት ደግሞ ከማንም ጋር የማይደራደርበት ቃል ኪዳን ገብቷል። ከማጋ ከዮናታን ጋር ምን እንዳደረገ ታውቃላችሁ? መጽሐፉ ላይ እንደዚህ ይላችኋል። ዳዊትም ለዮናታን ቃል ኪዳን በመግባቱ ምክንያት የዮናታን ዘር በፍጹም አይነካም ማለት። ሜምፊቦስቴ የተረፈው ዳዊት ከዮናታን ጋር ቃል ኪዳን 7ቱን ሰጠ። ሌሎች እነሱ ሲገደሉ እግዚአብሔር አሁን በርዶልኛል፣ ቃል ኪዳን እንዲህ ነው። ኢየሱስ ቃል ኪዳን ስለኔና ስለናንተ ገብቷል። ምን እያልኳችሁ ነው? መነካት አትችልም። ከኢየሱስ የተነሳ መነካት አትችልም። ከአንተ መልካምነት አይደለም፣ ከአንተ ጥሩነት አይደለም። አንተ የኢየሱስ ነህ። የኢየሱስ ደም ታትሞብሃል። መነካት አትችልም። እስቲ አልነካም በሉ። ምን እያደረጋችሁ እንደሆነ ታውቃላችሁ? የኢየሱስን ደም ስትናገሩ እኔ የኪዳን ልጅ ነኝ እያላችሁ ነው። ኪዳን አለኝ ትላላችሁ። ኢየሱስ ስለ እኔ ኪዳን ገብቷል። ከአባቴ ጋር ኪዳን ገብቷል። ጠላት ይፈራሃል። በአንደርስታንዲንግ ከወሰድክ ይሄ ሪቹዋል አይደለም፣ ተራ ስርዓት አይደለም። የምናደርገው ነገር መንፈሳዊ ዓለም ላይ ከባባድ የሆኑ ትራንዛክሽኖች የተካሄዱ ናቸው። በሌላ አማርኛ ምን እያልኳችሁ እንደሆነ ቃል ኪዳን ገቢውና ቃል ኪዳን ተቀባዩ፣ ቃል ኪዳን ገቢው ያለው ነገር በሙሉ ቃል ኪዳን ለሚገባለት ሙሉ ለሙሉ የሱ ነው። ጦሩ የሱ ነው። ኃይሉ የሱ ነው። ሀብቱ የሱ ነው። የሱ የሆነው ነገር በሙሉ የሱ ነው። የእግዚአብሔር የሆነው ነገር በሙሉ የገባዖን ሆነ በኢያሱ ምክንያት። እንዴ እግዚአብሔር እኮ ሰራዊቱን ነው የለቀቀው ስለ ገባዖን።
እግዚአብሔር ጋር ስለገቡት ቃል ኪዳን ዕብራውያን 6 ስለዚህም ይሄ ለአብርሃም የተስፋው ቃል እንዴት የጸና እንደነበረ በዚህ ምክንያት ደግሞ ለኛ የተነገረው የተስፋ ቃል ደግሞ እንዴት የተሻለ እንደሆነ የሚያሳይ ክፍል ነው። እግዚአብሔር የተስፋውን ቃል ለሚወርሱ ይላል። በደም ስሙኝ፣ ፈቃዱ እንደማይለወጥ እስቲ እግዚአብሔር ፈቃድ አይለወጥም በሉ። ለኔ እግዚአብሔር የገባልኝ ተስፋ አይለወጥም። አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይችል በሁለት በማይለወጥ ነገር እስቲ የማይለወጥ ነገር በሉ። እስቲ እግዚአብሔር አይለወጥም በሉ። እግዚአብሔር ሞቆትም ቀዝቅዞትም የሚያደርገው ነገር የለም። እግዚአብሔር እግዚአብሔር ነው። በቃሉ ነው የሚመራው። በቃል ኪዳኑ ነው የሚመራው። እግዚአብሔር ሊዋሽ በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸንሸለኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ ይላል። ኦልሬዲ እግዚአብሔር መሐላ ምሎልናል። አልተውህም፣ አልለቅህም ይሄው ብሎ መጥቶልናል። እናንተ እግዚአብሔር በእኛና በሱ መካከል ጣልቃ አስገባ፣ ኢየሱስን አስገባ። እንዲህ ይላል፣ ስሙኝ። ይህም ተስፋ እንደ ነፍስ መልሕቅ አለን፣ እርሱም ይልና እችን በደንብ ስሙኝ፣ በእርሱም በእርግጥና ጽኑ የሆነ ነው ይላል። የጸና ነው፣ የተረጋገጠ ነው። ከዛ ወደ ገባ ይላል፣ ወደ መጋረጃ ውስጥ የገባ ነው ይላል። የኛ ኪዳን የማይለወጥ መሆኑ የማይሻር መሆኑ ኢየሱስ ደሙን ይዞ ወደ ቅድስተ ቅዱሳን መጋረጃውን ቀዶ ገብቷል። እስቲ መጋረጃው ተቀዷል በሉ። የጥል ግድግዳ ተነስቷል። አንደኛ በእኛና በእግዚአብሔር መካከል ጸብ ቀርቷል። ከዚህ በኋላ እግዚአብሔር ለኛ ነው፣ አጌንስታስ አይደለም፣ ፎር አስ ነው፣ ለኔ ነው። እስቲ እግዚአብሔር ለኔ ነው በሉ። መጽሐፍ ቅዱስ ቆለ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል አለ። እግዚአብሔር ለኛ ነው፣ የሚወግነው ለኔና ለናንተ ነው። ከዛ በዚያም እንደ መልከ ጸዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ ገባ። ያንተ ጉዳይ ሲታይ ራይት ነው የሚለው፣ ይገባዋል። ጤንነት ይገባዋል ይላል። ሊቀ ካህኑ እዛ አለ፣ አይወጣም። እንደ ብሉይ ኪዳን ካህናት አይወጣም፣ እዛው ነው ያለው፣ ተቀምጧል፣ አጠናቆ ተቀምጧል። ጤንነት ይገባዋል ይላል። ጤንነት የኔ ነው ስትል ይገባዋል። ዳኛውም ልክ ነው ብሎ ያጸድቃል። ስላንተ የሚሟገት ጠበቃ አለ። ስላንተ የሚናገር ጠበቃ አለ። ስላንተ አፍ አውጥቶ የሚናገር የኢየሱስ ደም አለ። መጽሐፍ ቅዱስ ነው ሊራራልን የማይችል ሊቀ ካህናት የለንም ነው። እስቲ ሊቀ ካህናት ይበሉ። ኢየሱስ ከአብ ጋር ቃል ኪዳን ስለኔ በደሙ ተፈራርሟል። ያንተ ጉዳይ ያለቀ ነው። የሚገባህን ይገባሃል፣ ይገባዋል፣ ይለቀቅለት ይላል። በአንተ ፊት እንደ እግዚአብሔር ፈቃድ ከሆነ የሚዘጋ በር የለም። አውጃለሁ፣ በእናንተ ፊት በር መዘጋት አይችልም። ሰይጣን መዝጋት አይችልም። ሰው መዝጋት አይችልም። በጌታ በኢየሱስ ስም የእናንተ በር ተከፍቷል። አውቆ ተከፍቷል። መዘጋት አይችልም። ቃል ኪዳን ነዋ። ኢየሱስ ስለኛ ይታያል። ጌታ ስሙ ይባረክ። ኢየሱስ ድንቅ ነው። እስቲ ኢየሱስ ስለኔ ይታያል በሉ። ኢየሱስ አሁን ስለኔ ይታያል። እኔ ምስኪን ሰው አይደለሁም። እኔ የማረባ አይደለሁም። እኔ ውድ ልጅ ነኝ። እውነቱን ንገራችን ካላችሁኝ እኛ የእግዚአብሔር ምርጥ ልጆች ነን። ሃሌሉያ! እንዴት ተመልከቱ። እግዚአብሔር ኢየሱስን ምን እንዳለው ታውቃላችሁ? አብ ልጁን ይወዳልና ሁሉን በእጁ ሰጥቶታል ይላል። የአብ የሆነ ሁሉ የኛ ነው። አብረን ወርሰናል።
ከኢየሱስ ጋር ወርሰናል። የአባታችን የሆነ ሁሉ የኛ ነው። ይኸው እንደ እግዚአብሔር ፈቃድ የሆነ የትኛውንም ነገር ትጠይቃለህ። ዛሬ አሁን ልንለምን አይደለም የመጣ ነው። ዲማንዳችንን ልናስፈጽም ነው። የሚገባንን ልናስፈጽም ነው። የሚገባንን ከአብ ዘንድ የተፈቀደልንን ጤንነት ይገባናል፣ ሰላም ይገባናል፣ ረፍት ይገባናል፣ መከናወን ይገባናል፣ ስኬት ይገባናል። የአባቴ የሆነ ሁሉ የኔ ነው ብሏል ኢየሱስ። መጽሐፍ ቅዱስ እንደዚህ ይላል፣ እናንተ ከእግዚአብሔር ናችሁ ነው የሚለው። you are of God ነው የሚለው። ይሄ ማለት ምን ማለት ከሆነ ስሪትህ ከእግዚአብሔር ነው ማለት ነው። ሜዲን ቴዎታ እንደሚባለው ሜዲን ጋድ ነን እኛ። ከምንም ከአፈር አይደለንም። አሁን ከራሱ ከእግዚአብሔር የተወለድነው ከእግዚአብሔር ከራሱ። ከዚህም የተነሳ አሸንፋችኋል ይላል። አሸንፈናል፣ አሸንፈናል። ጠላታችን ተሸንፏል። ደሙን ስንወስድ አሸናፊነታችን ያወጅን ነው። እንዴት እንውሰድ? እየቆዘሙ መውሰድ ነውር ነው። የጌታን ሥጋ እያዘንን ድላችንን በቃ አሁን ይውላችሁ። ኢንኬዝ የታመማችሁ ካላችሁ ህመማችሁን እርሱ፣ ድላችሁን ያዙት። እናንተ ዋንጫችን እኮ የድል ዋንጫ ነው። አሁን የድል ዋንጫ ይዘናል። የድል ዋንጫ የያዘ አይቆዝምም። የአሸናፊነት ዋንጫ ይዘን አንቆዝምም። ድል በድል እንደሱ ነው የሚባለው አይደል? በአምላካችን ቅጥር እየዘለን ከኃይል ወደ ኃይል እየዘለልን ኢየሱስ ነግሶ እናየዋለን። ድል በድል እንሄዳለን በአምላካችን ቅጥር እየዘለልን ከኃይል ወደ ኃይል እየዘለልን ኢየሱስ ነግሶ እናየዋለን። በሽታ ላይ ትነግስበታለህ፣ ማጣት ላይ ትነግስበታለህ፣ ጉስቁልና ላይ እነግስበታለን፣ እርግማን ላይ እነግስበታለን። እኛ ልንነግስ ተጠርተናል። የጸጋን ብዛትና የጽድቅን ስጦታ የሚቀበሉ በአንዱ በኢየሱስ ይነግሳሉ ተብሏል። እነግሳለን። ለንግስናን የተጠራ ነው፣ ለውርደት አልተጠራንም። እስቲ እኔ ድል ነስቻለሁ በሉ። ድል እንደነሳ ሰው ነው የምንወስደው። እኔ ማንም ሰው የመጀመሪያው በምስጋናና በዝማሬ ታውቃላችሁ። እንግዲህ አላነበብኩላችሁ። ማቴዎስ 26:30 ላይ ደቀ መዛሙርቱን የጌታ ሥጋና ደም ከኢየሱስ ጋር ከወሰዱ በኋላ ኢየሱስም አብሯቸው እየዘመሩ ወደ ተራራው ሄዱ ነው የሚለው። እየዘመሩ እያመሰገኑ። የምን ቁዘማ? የጌታ ሥጋ እኮ ድልህ ነው፣ የድል አክሊልህ ነው፣ የድል ዋንጫ ነው። የኢየሱስን ድል እያወጀን 12:11 ላይ የምታውቁት አለ ቃል አለ። በበጉ ደምና በምስክርነታቸው ቃል ድል ነሱት ይላል። በኢየሱስ ስም ድል ተነስቷል። ጠላታችን ድል ተነስቷል። ታውቃላችሁ አይደል? እነኛ መላእክቶች ድል ነስቷልና የታረደው በግ ድል ነስቷልና አለ። ምስጋናና ክብር፣ ውዳሴ፣ አምልኮ ይገባዋል አሉ። ይገባዋል እንላለን። ድል ነስቷል፣ ይገባዋል እንላለን። ሃሌሉያ! ይገባዋል፣ ይገባዋል። ኢየሱስ ይገባዋል። ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለ እኔ ኃጢአት
ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው